እግዚአብሔር ይመስገን። I'm so sorry. ግን ዛሬ ለቁርስ መቆየት የምችል አይመስለኝም። በሌሊት መጥቼ የሰራሁት እኮ ሳትበይ እንዳትወጪ ብዬ ነው። I know. አዎ ችሎት ከመግባቴ በፊት ማስገባት ያለኝ ፋይል ስላለ ነው። I have to go. መሄድ አለብኝ። ግን እስቲ ቴጂ ነው? አዎ ልውጣ በቃ። ታዲያ ለራት አሪፍ ነገር ሰርተሻል። እሺ ቻው። ምን መሆኑት ነው? እባክሽ ልጅ በደንብ ተረጋግተሽ አዳምጪ። ምንድነው ማዳምጠው? ትላንት ተነጋግረን የጨረስን መስሎኝ። ልጄ ያልተረዳሽው ነገር አለ። ያልተረዱኝማ እርስዎ ኖት። እኔ በማላምንበት ኬዝ በምንም አይነት ሁኔታ ችሎት ፊት ሄጄ ልከራከር አልችልም። ደግሞ እኔ ብቻ ነኝ እንደ ከተማ ውስጥ ያለሁት። ለምንድነው ሌላ ጠበቃ ፈልገው የማያናግሩት? ልጄን ከገባበት ጣጣ ከዚህ ጣጣ ልታወጣል የምትችል ጎበዝ ጠበቃ አንቺ ብቻ ነሽ። እባክሽ እሺ በይኝና እርጂ። ጋሼ እኔ ሚስቱን ከገደልና ለልጁ ወደፊት ህይወት የማያስብ ሰው ጋር መቆም አልችልም። የኔ ልጅ እባክሽ የኔን ተይው። እቺ ትንሽ ልጅ አታሳዝንሽ? እናቷን ማጣቷ ሳያንሳት አባቷን ደግሞ ያለ ኃጢአቱ እንድታጣው አንፍረድባት እባክሽ። እኔ ምን ልሎት እንደምችል አላውቅም፣ ግን በቃ እያስጨነቁኝ ነው። ሁሉም ነገር ውሸት ነው ልጄ። ልጄ ይህንን ወንጀል በፍጹም አልፈጸመም። አረ በፈጣሪ ተነሱ እንዴ! እሺ ካላልሽኝ አልነሳም። እሺ ተነሱ እንዴ! እሺ ተነሱና እንደሚሆነው እናደርጋለን። ተባረክ የኔ ልጅ። እሺ እንዳልሽ ሊቀ መላኩ እሺ ይበልሽ። እሺ አሁን በጣም ቸኩያለሁ። በኋላ ከችሎት ልክ እንደወጣው ደውልሎትና ሁሉንም የሚሆነውን ነገር እናወራለን። እሺ እሺ። ውድ የፕሮግራማችን ተከታታዮች የራዲዮ መስመራችሁን ቃዋ ሬዲዮ ላይ በማድረግ ከኛ ጋር ጥሩ ጊዜ እያሳለፋችሁ እንደሆነ እናምናለን። አሁንም አብሮነታችሁ አይለየን እያልኩ ከበርካታ አድማጮች እየመጣ ያለውን የጋዜጠኛ ካሌብ ጉዳይ ከምን ደረሰ የሚለውን ጥያቄያችሁን ለመመለስ ሞክራለሁ። እንግዲህ ባሳለፍነው ወር ጋዜጠኛ ካሌብ ግርማ ባለቤቱን በሽጉጥ ተኩሶ በመግደል ወንጀል ተጠርጥሮ በቁጥጥር ስር መዋሉንና ባጋጠመው የጤና እክል ምክንያት ፍርድ ቤት ቀርቦ ቃሉን መስጠት አለመቻሉን መነጋገሪያ ሆኖ መቆየቱን ይታወቃል። በትላንትናው ዕለት ግን ችሎት ላይ መቅረቡን ምንጮቻችን የገለጹልን ሲሆን ቃሉን እንዲሰጥ ሲጠየቅ ግን ምንም ነገር ለመናገር ፈቃደኛ ባለመሆኑ ምክንያት ፍርድ ቤቱ ተጨማሪ ምርመራ ለማድረግ ተለዋጭ ቀጠሮ መስጠቱን ነው የደረሰን መረጃ የሚያመለክተው። ያው እንግዲህ አዲስ ነገር ሲኖር ተከታትለን የምናደርሳችሁ መሆኑን በዚህ አጋጣሚ እንገልጻለን። አሁንም ከፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ እያልኩኝ ከሙዚቃ ግብዣ በኋላ ተመልሰን እንገናኛለን።